አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? የሙፎዚያቲው ተከታታይ በሙሉ እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ከኔ ጋር ደግሞ ሁሉ ሰላም ነው አይደለ? አለን። ያው ዛሬ ደግሞ እንግዲህ ብቅ ብለናል። ሰሞኑን ያው ብቅ እያልን ነው፣ ቪዲዮ እንስራ እያልን ነው እና እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ የመጣሁበት ምክንያት በሩታና ባብርሽ ነው። እኔ ነገሩ በእነሱ ቪዲዮ ሰርቼ አላውቅም። እስቲ እንስራበት እኛም ብለን ብዬ ብቅ ብያለሁኝ። ያው መቼም ሰው የመሰለውን ያወራል አይደል እንዴ? ምን ለማለት ፈልጌ ነው? በነገራችን ላይ ግን አንድ ነገር፣ ለምንድን ነው ሲጣሉ ግን ዩቲዩበሮች ሻንጣ የሚገትቱት? እንደው አንድ አይነት ባህሪ ሻንጣ መገተት ምን ይሉታል ይሄ? እኛ ምን አገባን ስለዛ ያገባንም። እና አብርሽ እርግጥ በነገራችን ላይ አጥፍተዋል። ለእሷ መደበቅ የለበትም ነበር፣ ያችኛዋ የድሮ ፍቅረኛው ማለት ነው። አሁን ደግሞ ባለትዳር ሆኗል። ያችም ደግሞ እንደ አዲስ መታ እንደገና ገርሽቶባት የሱን ህይወት መበጥበጥም የለባትም። አብርሽ ምንድነው ጥፋቱ? ለሩታ ለመናገሩ ነው። ሁለተኛ ነገር ደግሞ ያችኛዋ መታ ደግሞ የሱን ትዳር ለመበጥበጥ መነሳቱ ነው። ስንት ላይፍ አሳልፈዋል። ኢትዮጵያ ውስጥ ስንት ነገር አሳልፈዋል። ዱባይ መተው ብዙ ነገር አሳልፈዋል አይደለ እንዴ? አሁን እንደገና እንዴት ሩታ አረገዘ ሲባል የሚያገረሽባት? ይሄ እንጃ። አንደኛ ነገር ወይም ፊልም የለብህም ወንድም ና በማያገባ አትግባ። እዚች ማንም ሰው ሊያስቀራት አይችልም። መሄድ ከፈለገች መሄድ ትችላለች። ሻንታው ምን ይሁን እያልክ ያለው አብርሃም እየሰማኸኝ ነው? በቃ መሄድ ከፈለገች ትሄድ። የሆነ የሰው ልጅ እኮ በግዴታ አስቀምጠው ምንም ነገር አትወስንም እኮ። በቃ ቴንኪዩ ኤፋ ስለተረዳኝ አመሰግናለሁ። ስለዚህ ልሂድ ፕሊዝ። ማንም እንዲለምነኝ እኮ አልፈለኩም። እየፈለግሽ ነው ያለሽ። እየነገርኩሽ እንኳን በጭራሽ አይደለም። አንተ ለምንድን ነው የምትለምናት? ለምንድን ነው የምትለምናት? ቆይ ኤፍሬም በዚህ ልክ አንቺ የሁሉ ስናወራሽ ማን አይገባም። እናንተ ያውላችሁ ማውራት ትችላላችሁ። እኔ ግን ልሂድበት ፕሊዝ። አቤል ልቀቀው፣ በእግዚአብሔር ይሁንብህ። በቃ ተወኝ። ኤፍሬም ግን የሆነ ችግር እንዳለበት ታስታውቃለች። እሺ ስለኔ አይመለከትም፣ ስለኔ አይመለከትም። ግን እሷ ትሄዳ እንዴ? ፈጠር ያደረኩ አቤል አንተ ነህ። በቃ ሁላችሁም አንዴ ዝም በሉና እኔ ልሂድ ፕሊዝ። ሻንጣው ልቀቅልኝ፣ አለበለዚያ እሄዳለሁ። እኔ እሸኛታለሁ፣ አትላፈጥ። እኔ ቤቷ አድርሻት እመጣለሁ እኮ። ተረጋጊሽ። ቆይ ኑሮ እንደዚህ እኮ አይኖር። በቃ ኑሮ መኖር ከፈለገች በስነ ስርዓት ነው መኖር ያለባት እንጂ ሁሌ ሻንጣ መሳብ አያስፈልግም። የሰማ አይኖር እንዴ? አንተ ምዝች ጋር ተለማምጠ ማንንም ማኖር አለ የለብም እንዴ? ማስተናገድ ስለማልችል ወይም ስለማልፈልግ ራሴ ብዙ የሚያስጨንቁ ሁኔታዎች አሉብኝ። እኔ ማሳልፋቸው ሌሎች ሁኔታዎች አሉ። ግልጽ ነው ብዬ አስባለሁ። ይሄ ታይም ለእኔ በጣም ከባድ ነው ከምንም ጊዜ በላይ። ማለት በዚህን ታይም ማስተናግዳቸው ብዙ አይነት ስሜቶች፣ አዳዲስ ስሜቶች አሉ። እነዛን ስሜቶች ራሴን ማኔጅ እንደማድረግ እንደመቆጣጠር፣ ወይም ደግሞ በምችለው መልኩ ራሴን ትሪት እንደማድረግ ሌላ ችግር ማስተናገድ አልችልም። ያ ስለሆነ ከዚህ ነገር ፍሪ መሆንበት፣ ራሴን በደንብ ነፃ ማድረግበት፣ በቃ ከዚህ ችግር ራሴን ማገለበት ሁኔታዎች መፍጠር አለብኝ ብዬ ስላሰብኩኝ እና ስለወሰንኩ። ምክንያቱም አንዳንድ ሰዎች የሚረዱኝም አሉ፣ የማይረዱኝም አሉ። በዚህ ታይም ደግሞ ከሚረዱኝ ይልቅ የማይረዱኝ በስተዋል እና ያን ነገር ማስተናገድ ለእኔ ከባድ ነው። እነሱ እንዲረዱኝ ወይም ደግሞ ርቀቱን መሄድ አለ አይደለ? ሰዎች እኔን እንዲረዱኝ ብዬ በምሄድበት መንገዶች ምናምን እኔን ራሴን ያደክመኛል። ይሄ ነገር ደግሞ እንዲሆን አልፈልግም። በቃ ማለት በብዙ መንገድ እየደከምኩኝ እንደገና ሌላ የሚያደክም ጣጣ ማለፍ ለእኔ በጣም ከባድ ነው በዚህ ሰዓት የምር። እና ዛሬ ወስኜ የመጣሁት ከዚህ በኋላ ያሉትን ጊዜያቶች ከደ ፋሚሊ ጋር ሄጄ ራሴን ማሳረፍ እፈልጋለሁ። እና ጥሩ አይደለም።
ልጅቱም እርጉዝ ነች። አርፈሽ ተቀመጪ ሩታማ አንቺ። እርግጥ ያናዳል፣ ግን ቢሆንም ግን በእንትን በስሜት የተነሳሳ ትዳሯን ባታፈርስ ጥሩ ነው ብዬ የማስበው። እርግጥ እሷ ለነገሩ ትንሽ ራሴን ማረጋጋት ነው የምፈልገው ነው የምትለው። እርግጥ እንደምትለውም በጣም አሪፍ ነው። ግን አንድ ነገር አለ እዚህ ላይ። እኔ የእሱን ወንድም ግን በጣም ነው እንትን ያልኩት። ለምን በጣም አሳቢ ልጅ ነው ማለት ይቻላል። እውነቱን ነው። ትንሽ ሄዳም ራሷን ማረጋጋቱ ለእሷ ጥሩ ነው። አንደኛ ነገር እች ልጅ ገና ነች። አዲስም እርግዝናም ስለሆነ አዲስ እርግዝና ላይ ደግሞ ሁላችንም እናውቀዋለን። ያበሳጫል፣ ያነጫንጫል፣ ብዙ ነገር አለው አዲስ ስናረግዝ ማለት ነው። እና እንደኔ ብትሄድ ጥሩ ነው ብዬ ነው። ራሷን ብታረጋጋት ጥሩ ነው ብዬ አስባለሁ። እንደኔ ግን አብርሽ ግን ልክ አልሰራም። እኔ የአብርሽ ደጋፊዎች ጥሉኝ ብትጠሉኝም ጥሉኝ፣ ግን ልክ አልሰራም። አብርሽ ልክ አልሰራም። ለምን ልክ አልሰራበትም ምክንያት ለእሷ መደበቅ የለበትም ነበር። እች ልጅ በሚዲያ መስማት የለባትም ነበረ። በቃ እኔ የህይወቴ በፊት ያሳለፍኩት እንደዚህ ነበር። ልጅቷ አሁን ዱባይ እስከሚሄድ ድረስ እናወራ ነበር ነው የምትለው። አሁን እች ልጅ የሚያወራት ከሆነ ዱባይ ከሄደ በኋላ እሷ ጋር ያለውን ግንኙነት መደዋወልን፣ ማውራትን ሲያቆም እች ልጅ እንደገና ያገረሽባታሉ። ይሄ ሁላችን ባህሪ ላይ ያለ ነገር ነው። ሁላችን ያሳለፍነው ነገር ነው ይሄ ነገር። እና እኔም አንደኛ ነገር በልጅቱም አልፈርድም። የእውነት እንባ ከሆነ እኔ እውነት አልፈርድም። ግን ያዘው እንባ ከሆነ ግን ጥሩ አይደለም የሰው ህይወት። እና ሩታ ደግሞ በጣም ጥሩ ልጅ ነች። እኔ ብዙም ባልከታተላቸው እነሱ ጥሩ ልጅ ነች። የሆነ የማስታወል ባህሪ አላት። ጎበዝ ናት። የሆነ በቃ ጥሩ ናት። ያኔ በቃ ታስተውላለች ነገሮችን። እና ትዳራቸውን እንትን ባትሉ ጥሩ ነው። አርፈሽ ብትቀመጭ ትዳርሽን ለማን ብለሽ ለሷ ብለሽ ቤትሽ እንዳታፈርሽ። ይሄ ሞቀ ቤትሽ እንዴ! አብርሽ እኮ መጀመሪያ ምን ነበር? በፊት ምን ነበር? አሁን ምን ደረጃ እንዳለ እናውቃለን። አንቺ ጋር ያለው ላይቭ እና የበፊቱን እኛ አናውቅም። እኔ ዞሮ አንቺ ጋር ሩታ ጋር መኖሩን ነው የማውቀው። ሩታ ጋር ሲሆን ነው አብርሽን ያው አልፎ የምከታተለው ማለት ነው። እና መጀመሪያ የነበረበትን እና አሁን የነበረበትን ራሱ ያውቃል። እንኳን ራሱ አገር ሁሉ ያውቃል። ሚዲያ ተጠቃሚ ሁሉ ያውቃል። እና ሁሉ ነገር ያማረበት በሩታ ነው። እንዴት እናወራ ብንል በሩታ ነው። እና ብትስማሙ ጥሩ ነው ብዬ ነው የማስበው። ያው ደግሞ የእሱ አባቴ ጋሽዬ ነው መሰል የሚሉት ብቻ አላውቅም። እሱም እኮ ይደክማል። 10 ጊዜ እየመጣ ሽማግሌ 10 ጊዜ እየመጣ እነሱን በማስታረቅ እውነት ይሄ ሰውዬ ትልቅ ሰው ነው፣ ልጅ አይደለም። ከአዲስ አበባ ድረስ የመጣ ምን እያለ እንዴ! ክብር ይኖራቸውም። አንድ ነገር አለ፣ ለቤተሰብም ክብር ይኖር። አሁን ይሄ ልጅ ተረገዘ፣ ይወለዳል። ከ9 ወር በኋላ ሊወለድ ይችላል ይሄ ልጅ ደግሞ ነገ ደግሞ ሚዲያ ተጠቃሚ ይሆናል። የአሁኑ ልጆች ገና ሲወለዱ ነው እጃቸው ላይ ሞባይል እንትን የሚሉት። ይሄን ነገር ሳይ ለሚወለደው ልጅም ጥሩ አይደለም።